ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? በእኔ ገብሉ ሰላም ነው። ውድ ቤተሰቦቼ እንግዲህ ዛሬ እነዚህ ሁለት ደንቆሮዎች ባይዘውኝ ማለት ነው ቪዲዮ ላይ ለማምጣት አልፈለኩም፣ ግን ደግሞ እኔ በጣም የታዘብኩት ነገር ቢኖር ጋይዝ እውነት ለመናገር በጣም አበዙት። እንዴት ነው እንዴ ገና ሳምንት ሳይሞላው እንደዚህ አይነት አስተሳሰብ የምታስቡት? ራሱ በጣም ነው የምታሳፍረው። ስታስጠሉ። ምን አይነት ጅብ ናችሁ ጅቦች? በሩታዬ ትሰራላችሁ፣ በሩታዬ ፈመሳችሁ፣ ታወቃችሁ፣ እሻልን ብላችሁ እኮ በልጇ እንዲሁ ምን አይነት ድፍረት ነው ያላችሁ? እውነት ለመናገር ማለት ነው። እስቲ ቪዲዮውን ወላይ ተከታተሉ ጋይዝ፣ በጣም ነው የገረመኝ። እኔ እንግዲህ ከሩታ የተወለደው ልጅ ያንተ አለመሆኑን በማስረጃ ይዘን የመጣ ነው። ይህን ነገር ነው ልነግርህ። በቃ በጣም ጨንቆኝ የነበረው ማለት አልገባኝም። በቃ የሩታ ልጅ ያንተ እንዳልሆነ። አንተ ማን ነው ስምህ? ብሩክ። እንደው 10 ቦታ ብሩክ ርክርክ ያርግህ፣ ቡልክ ያርግህ አባቴ አምላክ ማለት ነው። እውነት ለመናገር ማለት ነው አፈር ብላ። አሁን እናንተ አሁን እንደዚህ ሩታን አሰድባችሁ፣ ሩታን ዝቅ አርጋችሁ እና ይሄ ቪዲዮ እኮ አሁን ሩታን ለማሰደብ ነው እንጂ ሌላ ነገር እኮ አይደለም የሰራችሁት። ስታሳፍሩ፣ በጣም የምታሳዝኑት ማለት ነው። እንዴት እጭ ምንድነው ብሩክ እያወራ ያለው? የምር ነው የምር ነው። ከአንተ በላይ ደንግጠናል አብርሽኛም፣ ግን በቃ ይህን ነገር ደግሞ መስማት አለ። ምን ማለት ነው ይሄ? ምን ማለት ነው ይህ? ሲጀምር የውሸት ወሬ ነው። የፈለገ ነገር ቢሆን እኔ ሩታን በደንብ አድርጌ አምናታለሁ። ምን ቤት ነህ ማለቴ። እሺ ቪዲዮውን ልታዩት ትችላላችሁ። በጣም ግን የተናደድኩበት ነገር ቢኖር ጋይስ፣ እውነት ለመናገር ሩታ እርጉዝ ሆና እንደፈለጉት ታች ወረ ላይ ወረታች እያረጓት እያንከራታቷት ነበረ፣ ሰሩባት። አሁን ደግሞ ልጅ ተወለደ። አትረፍ ነው አትረፍ እኮ ቅድም ራሱ ተናግረዋለሁ። እዚህ ስራ ላይ ሩታን አታስገቡ፣ በህግ አምላክ ትረፍበት ብያለሁ። እንትለን አይደለም በቃ መረጃውን ታየውና በቃ ስለምን መረጃ ነው የምታወራው? ስለምን መረጃ ነው የምታወራው ብሩክ? እንዴ እኔ እኮ ሩታን ከአንተ በላይ ጠንቅቄ አውቃታለሁ አይደለ እንዴ? በቃ እኔ ስለምተማመንባት ይሄ አሁን የምትለው ነገር ውሸት ነው። በቃ በእርግጠኝነት ውሸት ነው። መቼም ሊሆን አይችልም። አብርሽኛም እንደዚህ እንዳንተ ነበር የደመደምነው። አይሆንም፣ እኛ ሩታንም እናውቃታለን፣ እንደዚህ አይነት ደረጃ አይደረስም ብለን ነበረ። ነገር ግን አሁን የሕክምና ማስረጃም እንግዲህ አባት ነኝ የሚልም ሌላ ሰው እንዳለን የሰማነው። አየው አብርሽ ማለት ነው፣ እውነት ለመናገር ማለት ነው ያንተ ጓደኞች እነዚህ ማለት ነው ሩታን ለመረበሽ፣ ሩታ ሰላም እንዳትሆን ባለች አሁን አዲስ ነው የወለደችው፣ ገና ሳምንት አልሆናት። እኔ እኮ የሚገርመኝ ነገር አንተ ራሱ እነዚህ ጓደኛ ብለህ ተነሱ ጋር እንጃ መሳቅና መብላት ነው። በጣም የሚያሳዝነኝ እውነት ለመናገር እንደዚህ አይነት ደረጃ አይደረስም ብለን ነበረ። ነገር ግን አሁን የሕክምና ማስረጃም እንግዲህ አባት ነኝ የሚልም ሌላ ሰው እንዳለን የሰማነው ነው። ስለምን ሕክምና ወሬ ነው የምታወራው ብሩክ? አብርሽ በቃ እንዲህ ማን ነገረህ? አንተ ማን ያለክ? ተረጋጋ። ነገር ማን ነገራችሁ? ቀን በሙሉ ስንለፋ የነበረው ይሄ 2 ቀን እየለፋችሁ ነበር። ማን የነገራችሁ ይሄንን? ራሱ ሩታዬ እናምናታለን። እናንተ አሁን ኮተታም ሁላ ማለት ነው። አሁን ሩታን ብዙ ነገር በቃ ለማሰቃየት፣ ሩታን ለማሰደብ ይሄ ቪዲዮ ራሱ የተሰራው ለዛ ነው። በቃ ሌላ ነገር አይደለም። ድሮንስ ከእናንተ ጥሩ ነገር መመኘት ምን አይነት አጋስስ ጅቦች እንደሆናችሁ በዚህ ራሱ ይታያል ማለት ነው። ነገር ውሸት ነው። በቃ በእርግጠኝነት ውሸት ነው። መቼም ሊሆን አይችልም። አብርሽኛም እንደዚህ እንዳንተ ነበር የደመደምነው። አይሆንም፣ እኛ ሩታንም እናውቃታለን፣ እንደዚህ አይነት ደረጃ አይደረስም ብለን ነበረ። ነገር ግን አሁን የሕክምና ማስረጃም ቆይ እኔ የምለው ማለት ነው አንተ አብርሃም ራሱ ማለት ነው እሺ ዛሬ አምናት አለሁ አልክ ማለት ነው። ሩታ ምን ነገር እንደዚህ ነገሮች አታረግም ምናምን አልክ። እሺ ሲጀመር ደግሞ እንደማታረግም ጠንቅቀህ ታውቃለህ ማለት ነው። ሩታ ከአንተ ውጪ ማንንም አታውቅም። ታውቃለህ ስንት ዋጋ የከፈለችልህ። አልሙሄም እነዚህ ማለት ነው አንተና ሩታ አንድ እንዳትሆኑ ደስታችሁን አየው። በቃ ደስተኛ ሆናችሁ ፍቅር በፍቅር ሆናችሁ ልበጥበጥ በምኑ ጋር ልግባ። እኔ እኮ ድፍረታችሁ ራሱ አሁን በቃ ለወሬኛ ራሱ ማለት ነው ለአሽቃባጮች ቦታ ከፈታችሁ። በቃ እንኳን ደስ አላችሁ። ሩታን ለማሰደብ አይደል የተነሳችሁት? ምድር መሀይሞች ማለት ነው። አብርሽ ከሕክምና ማስረጃ በላይ ምን ይህን ልጅ ስታየው ራሱ ማንን ይመስላል? እንትን አይመስልም?
እና ታዲያ የአንተን ይመስላል ሊሉህ ነው። እኔ እኮ የአንተ የዋህነት ነው ባይዘዊ። የአብርሃም አንዳንዴ የዋህ ነው ጋይዝ፣ እውነት ለመናገር ማለት ነው። እንዴ በጣም እኮ ነው የሚያሳዝነው። እንዴት ነው እንጃ። እኔ ራሱ ላምን አልችልም። ወደዛ ስታስጠሉ ብሎ በጥፊ ሁለቱ ነው ማጋጅቱ ወደ ሩታ ብሄድ ጥሩ ሀሳብ ነበረ፣ ግን እሱ ደግሞ ቆሞ ነው የሳቆ ማለት ነው። ያሳዝናል ብቻ ግን ያሳፍራል ስራችሁ ራሱ ማለት ነው። እና ደግሞ አብርሃም ሳይንስ እያረጋገጠ ያለውን ነገር አንተ ልትል ነው። እኔ ይህንን ነገር ልመቀበል አልችልም። በቃ እኮ ሳይንስን እኮ እየተቀበል እኮ ይህንን መቀበል አልችልም። የፈለገ ነገር እነዚህ ሁለቶቹ ማለት ስማቸውን ራሱ መጥራት አልፈልግም። እነዚህ ሁለቶቹ በበርበሬ ማን ነው የሚያጠነልኝ? ማን ነው የሚያጠንልኝ? ንገሩኝ፣ ማን ነው? በእውነት በበርበሬ ጥን አድርጉልኝ። አያሳፍሩም እኮ በጣም ማፈሪያ ናቸው። ማፈሪያ ቅዘናም ሁላ በራሳችሁ የማትሰሩ በሩታ እንደው የሩታን ጦስ ይዛችሁ ልም ባላችሁ እንደ ሁልሽም ማለት ነው። ደግሞ ቡታጅራ በአጠቃላይ ማለት ነው አመዲያም ሁላ ማለት ነው። ቆየ ልጅቷ እረፍት አትገኝ፣ ሩታ እረፍት አትገኝ፣ በቃ እረፍት አታደርግ እያላችሁ እኮ ነው። ኧረ ትረፍበት እንዴ! ገና በአንድ ቀን በመወለዷ ቀን እንደዛ አይነት ቪዲዮ ማፈሪያዎች በሉ አልችልም። ስለ ሳይንስም ስለ ሰውም ስለ ምናምን አያገባኝም። ተረጋጋና ጊዜው ሲሄድ እኮ ራስን ማረጋገጥ የምትችለው መረጃ ነው። ግን ደግሞ ብዙ እንዳትለፋ ነው እነግርህ። አሁን አብርሃም ከዚህ በኋላ በቃ ብዙ እንዳትለፋ። ልጅ አይደለም የሰው ልጅ ለማሳደግ ከሆነ ችግር የለውም። እውነትን ነው። ሩታን ስም ለማጥፋት የሩታ እኔ እኮ ማለት ነው እናንተ ጥሩ ነገር አሰሩም ሲጀመር ማለት ነው። እናንተ አሁን ጓደኛ ናችሁ። እናንተ አሁን ገደል እንጂ እሱን ገደል ነው የምታስገቡት አንድ ቀን ማለት ነው። እውነት ለመናገር ማለት ነው። እና አብርሽ በተናገረው በጣም አሪፍ ነው። ግን ደግሞ በጣም ውስጤን የተሰማኝ ነገር ቢኖር ምንድን ነው ጋይዝ፣ እንዴት ቢደፍር ነው ባሏ ጋር ደውሎ ልጅህ አንተ አይደለም እንዴት ትናንትና ገና ሳምንት ሳይሆን የተወለደ ልጅ እንዴት እንደዚህ አይነት አስተሳሰብ ራሱ መጣላችሁ? ምን አይነት ጭንቅላት ነው ያላችሁ? ምን አይነት የሚቻለውን ነገር ማድረግ ይቻላል። ብሩክ ማይሆን ነገር ነው እያወራችሁ ያላችሁት። ገባ? ማይሆን ወሬ ነው እያወራችሁ ያላችሁት። እሺ አባትዬው እኔ ነኝ አባት ብሎ ቢመጣ አሁን ይምጣ፣ ማንም ይምጣና እስኪ ከኔ ጋር ይገናኝ። የነገራችሁም ሰው ይምጣ ወደ እኔ፣ ከኔ ጋር አገናኙት። ማን ነው አስጨነቀን? ማንም ሰው መጥቶ እኔ ነኝ አባቱ ቢል ልቀበል ነው እንዴ? እኔ ምን አይነት አስተሳሰብ ነው ያላችሁ? ሲቀጥል ደግሞ ፈጽሞ ሩታ ይሄንን ነገር ልታደርጉ አትችልም እንዴ? ከአንተ በላይ እኛ ጸብ ላይ ነበርን። ሰሞኑን እንዳለ በቃ ረብሻ ነበረ። በቃ ጠዋት ማታ አንተኛ ከሰው ጋር ጭቅጭቅ ምን፣ ከዛ ፋይልና መረጃ ምናምን እያንዳንዱ ነገር ይዘው መጡ። ምንድን ነው መረጃው? ተረጋጋ፣ ራስን አረጋጋ። እውነትን ነው እንደ እውነትን ነው። ምን አይነት አጋስስ ነው? ጅብ ጅል ወላ ጅል ነው ጭራሽ። እኔ እኮ ይህ ቪዲዮ ለምን አብርሃም ለምን አስለቀቀ? ይህ ቪዲዮ ስንት ቪዲዮ የሚሰራል አይደል እንዴ? እውነት ሩታን ለማሰደብ ነው አንተ ራሱ የለቀቀው እንዴ? ይደብራል እንዴ? በአፍጢማችሁ ተተከሉ። አመናችሁም አላመናችሁም በአፍጢማችሁ ተዘግዘቁ ማለት ነው። አመዲያን ሁላ ምን አይነት ወሬ ነው እያወራ ያለው ብሩክ? እንዴ ምንም የማይገናኝ ነገር እኮ ነው እያወራኝ ያለው። ምንም የማይገናኝ ነገር ነው እያወራችሁ ያላችሁት። ዛሬ ከመሬት ተነስታችሁ አምነ ተቀበል ምናምን ነገር ትሉኛላችሁ እንዴ? የሰው ወሬ ሰምታችሁ አባቱ ነኝ ያለ ሰው ይምጣና እስኪ ከኔ ጋር ይገናኝና ያውራ። ማን ነው? አሁን እኮ ጊዜው ከሄደ በኋላ በፍርድ ቤት በምናምን በዲኤንኤ እንድትጨቃጨቁ ስለማንፈልግ ነው። ያው በቃ እኔ ነገር ጉዳይ እኔ አሁን አእምሮዬንም መረብሽ እንድትረብሹት አልፈልግም። ይህንን ደግሞ አምኜ መቀበል አልችልም። ስለዚህ ለዚህ ምን አይነት አስተሳሰብ እንዳላችሁ፣ ምን አይነት አእምሮ እንዳላችሁ አሁን ሩታ ራሱ ይሄንን ስታዩ ምን አይነት ስሜት ይሰማታል? ምን አይነት ማፈሪያ ናችሁ እንዴ? ሩታ ስሜቷ ይጎዳል። ሩታ አሁን ነው የወለደችው። ሲጀምር እንደዛ ቪዲዮ እንደማይሰራ ተገቢም አይደለም። አዎ ይሄ ቪዲዮ ተገቢ አይደለም። ሲጀምር ምን አሰራራችሁ፣ ምን አነሳሳችሁ? ስንት አለ አይደለ እንዴ? ሰርፕራይዝ ወይ ደግሞ ምን ነበር ይባል ፕራንክ ስራ ምናምን ስንት አለ። ይሄ ይሰራል። ሩታ ምን ትሆናለች? ሩታ በቃ ትጎዳለች። እንኳን አትሉም፣ አታስቡም። ጭንቅላታችሁ ምንድን ነው? ድንጋይ ኧረ ድንጋይ ያንሳል ጋይዝ። እነዚህን በደንብ ግረፉልኝ ወይ አጥኑልኝ በበርበሬ እንዴ። በምናምን በዲኤንኤ እንድትጨቃጨቁ ስለማንፈልግ ነው። ያው በቃ እኔ ነገር ጉዳይ እኔ አሁን አእምሮዬንም መረብሽ እንድትረብሹት አልፈልግም። ይህንን ደግሞ አምኜ መቀበል አልችልም። ስለዚህ
ለዚህ ከሆነ የጠራችሁ አመሰግናለሁ። እንደሄድበት መልካም ቀን ይሆንላችሁ። አይደለም እኔ ይሄ ሰውዬ ይሄንን ብሩክ ስሙ ራሱ ማለት ነው ምላጭ አፈር ቱሃና ወላይ በይወይኔ ያለኝ በጥፊ እኔ ባገኘው ወላይ በቦታው ራሱ አልገኝም። ለመሰላችሁ እንዴት ብደፍር ነው ልጄ ሩታን የምጠራጥረው ብለህ ማለት ነው በጥፊ ብታጋጭልን ይሄንን ሰውዬ ማለት ነው። እውነቴን ነው። ድፍረቱ እኮ ደግሞ ኧረ እባክህ መድኔ እንድትጨቀጨቅ አልፈለገም። ምን አይነት በጎች እንደሆናችሁ፣ ምን አይነት ደፋሮች! እውነት ለመናገር ታሳፍራላችሁ በጣም ማለት ነው። እኔ እኮ የሚገርመኝ ነገር እኔ እኮ የማሽቀበጣችሁ ራሱ ማለት ነው። ማናችሁ እናንተ ሩታን ለማሰደብ የተነሳችሁት? እንደ ሩታ እኮ ክብር ያላት ክብር ለሰው ልጅ ክብር የምሰጥ በሷ ፎቶ እየሰራችሁ በሷ ፎቶ እየነገዳችሁ እናንተ ሩታን ለማሰደብ ሩታን ዝቅ ለማድረግ ይህን መንገድ ራሱ አካሄዳችሁ በጣም ታሳፍራላችሁ፣ ታሳዝናላችሁ በጣም